አሁን ከክርስቶስ ጋር ሰው እኮ ለመኖር እንኳን በቃል አንዲት ነገር ተብሎ ቀርቶ ስንት ስብከት እንደሚሰበክ አስቡት። ስንት መጽሐፍ እንደሚጻፍ አስቡት። ስንት ዝማሬዎች እንደሚዘመሩ አስቡት። እውነት ልቡናው ንጹህ የሆነና ከእግዚአብሔር ጋር ለመገናኘት ለሚፈልግ ሰው ግን ልክ መጽሐፍ እንደሚለው ለጠቢብ ስንት ቃል ትበቀዋለች? አንዲት ቃል። ሰው ባለበት ቦታ ላይ አብረን ቁጭ ብለን መማር የማንፈልግ ለኛ የተለየ ድግስ እንዲደገስልን፣ የተለየ ትምህርት እንድንማር፣ የተለየ ቃል እግዚአብሔር እንድንሰማ እንድናደምጥ የምንፈልግ ሰዎች አለ። ይሄ ንግስ የማይመጣ ሰው፣ ቤተ መቅደስ ሰው ሲሰበሰብ የሚጨንቀው ሰው፣ ብዙ ሰው እንደዚህ ጉባኤ ሲሆን ምናምን እኔ ይጨንቀኛል። በቃ ጸጥ ረጭ ሲል እንደው ማንም ሳይኖር ይሻላል፣ ቁጭ ብሎ ለመነጋገር የሚመቻል የምትሉ የላችሁ? አንዳንዶች እንዲህ መሆንን የሚፈልጉት ለክብራቸው ስለሚጨነቁ፣ እነሱን ከማይመጥናቸው ጋር መቀመጥ ስለማይፈልጉ፣ በእነሱ አይነት ቦታ ላይ የሌሉትን ሰዎች አብረው ተቀምጦ መታየት ስለማይፈልጉ። አንዳንዴ ቅድሚያ መስጠት ያለብንን ነገር ክርስቲያኖች ጠንቅቀን ማወቅ አለብን። ቤተ ክርስቲያንም በጣም በዚህ አበክራ ትናገራለች፣ መጽሐፍ ቅዱሳችንም ጭምር። ከምንም ነገር በፊት ከምንም ነገር አስቀድሞ ቅድሚያ የምንሰጠው ነገር ቢኖር ልዑል እግዚአብሔር ነው። አዎ በምንም አይነት ነገር ክርስቲያኖች ከእግዚአብሔር ቀድሞ የሚመጣ ምንም ነገር ሊኖር አይችልም። ሚስት ከእግዚአብሔር አትበልጥም፣ ባልሽም ከእግዚአብሔር አይበልጥም፣ ልጆቻችሁም ከእግዚአብሔር አይበልጡም። ያገኛችሁት ነገር በሙሉ ከእግዚአብሔር ለምን እንደማይበልጥ ታውቃላችሁ? እግዚአብሔር ስላለ ነው እነዚህንም ያገኛችሁ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥሎ በክብር የምንጠራት እናቱ የሆነችው ከስጋዋ ስጋ ከነፍሷ ነፍስ የነሳት ክብርት እመቤታችን ናት። ለስም አጠራሯ ክብር ምስጋና ይድረሳት። ከእርሷ ቀጥሎ የምንጠራው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀሉን ነው። ከሱ ቀጥሎ የምንጠራው በቤተ ክርስቲያንም ትልቅ ክብር ያላቸው ክርስቲያኖች 12ቱ የጌታችን ደቀ መዛሙርት ሐዋርያት ናቸው። በመላእክት አይደለም እግዚአብሔር ያዳነን፣ በነቢያት አይደለም እግዚአብሔር ያዳነን። የገዛ አንድያ ልጁን እስከ መስቀል ሞት ድረስ በመስጠት ነው ያዳነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን መነኮሳት፣ አበው ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የሐዋርያው የቅዱስ ዮሐንስ ወልደ ዘብዴዎስ ወልደ ነጎድጓድ ወዳጆች፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። በቸርነቱ በምሕረቱ በይቅርታው በእድሜያችን ላይ ይህችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማረስ የምግባር ጉድለት አይቶ ይቅር እያለን ያቆየን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ልዑል እግዚአብሔር በቀሪው ሰዓታችን በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ከምንም በላይ ደግሞ የምንሰማበትን ቅዱስ ቃሉን ጆሮአችንን፣ ዓይናችንን፣ እዝነ ልቡናችንን እንዲከፍትልን የእርሱ ቅዱስ ፈቃድ ይሆንልን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ በሚኖረን የትምህርት ቆይታ በሐዋርያው በቅዱስ ማርቆስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ባለ ክፍለ ምንባብ መነሻነት ነው የምንማረው። የማርቆስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ባለ ኃይለ ቃል መነሻነት ነው የምንማረው። የመጽሐፍ ቅዱሱን ቃል ሁላችሁም ማድመጥ እንድትችሉ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከቧቸው፣ ጻፎችም ከነሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከነሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼልሃለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርትህ ነገርኳቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሻችኋለሁ? ወደ እኔ አምጡት አለው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ
ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው። ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳንም አለው። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለው፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸና አንተ ዲዳ ደንቆሮ መንፈስ፣ እኔ ያዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግም አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድር ነው ብለው ብቻውን ጠየቁት። ይህን ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይቻልም አላቸው ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ተመሳሳይ ይህ ያነበብኩላችሁን የመጽሐፍ ቅዱስ ታሪክ ሐዋርያው ቅዱስ ማቴዎስ ደግሞ በምዕራፍ 7 ቁጥር 14 ላይ ጽፎታል። እርሱንም በድጋሚ ያነብላችኋለሁ። አሁንም አድምጡኝ። ወደ ሕዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርትህም አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ። ብላቴናውም ከዚያ ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልን ስለምንድን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚያ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ይህም አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። አሁንም ስለ ቅዱስ ቃሉ የአምላካችን ስም የተመሰገነ ይሁን። እየሰማችሁ ነው? ጥሩ። የመጨረሻ ራሱኑ ታሪክ የሉቃስ ወንጌል ምዕራፍ 9 ቁጥር 37 ጀምሯል። ለምን ተደጋጋሚ እንዳነበብነው ከዚህ ክፍለ ጊዜ በኋላ ነግራችኋለሁ። በነጋውም ከተራራ ሲወርዱ ብዙ ሕዝብ ተገናኙት። እነሆም ከሕዝቡ አንድ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንድታይልኝ እለምንሃለሁ። እነሆም ጋኔን ይይዘዋል፣ ድንገትም ይጮሃል፣ አረፋም እያስደፈቀው ያንፈራግጠዋል፣ እየቀጠቀጠም በጭንቅ ይለቀዋል። ደቀ መዛሙርትህንም እንዲያወጡት ለመንኩ፣ አልቻሉም። ኢየሱስም መልሶ እናንተ ማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጅህን ወደዚህ አምጣው አለ። ሲቀርብም ጋኔኑ ጣለውና አንፈራገጠው። ኢየሱስ ግን ርኩስ መንፈሱን ገስጾ ብላቴናውን ፈወሰው፣ ለአባቱም ሰጠው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ። ሁሉም ኢየሱስ ባደረገው ሁሉ ተደነቁ ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ተመሳሳይ 3 የመጽሐፍ ቅዱስ ክፍል ላይ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ተአምር ነው ሲነበብ የሰማ ነው። ሁላችንም በእነዚህ በተነበቡት ታሪኮች እኛ ግን በቅዱስ ማርቆስ በመጀመሪያ ባነበብነው የመጽሐፍ ቅዱስ ክፍለ ምንባብ ወይም ታሪክ መነሻነት የዛሬውን ትምህርታችንን እንማራለን። አምላካችን ልዑል እግዚአብሔር በጉባኤያችን መሃል ተገኝቶ ሕሊናችንን አይምሯችንን ከፍቶ የራቀውን አቅርቦ የረቀቀውንም አጉልቶ ምስጢርን የሚገልጽ እርሱ አምላካችን ልዑል እግዚአብሔር መንፈስ ቅዱስ ለሁላችንም እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ከምንም በላይ ደግሞ ምንሰማውን ለመኖርም አምላካችን ልዑል እግዚአብሔር ይርዳን። ያነበብነው ምናልባት በጣም ረጅም ስለሚሆን ለትምህርታችን አጭር ርዕስ ሆኖ ለእናንተም ለማስታወሻ እንዲሆናችሁ የሰናፍጭ ቅንጣት ታክል እምነት በሚል የምንማረው። እስኪ የሰናፍጭ ቅንጣት በሉ፣ ታክል እምነት። እስኪ ድገሙት፣ የሰናፍጭ ቅንጣት ታክል እምነት። ሶስተኛም ድገሙት፣ የሰናፍጭ ቅንጣት ታክል እምነት። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ያው የመጀመሪያው ጥያቄ ታሪኩ ተመሳሳይ ከሆነ ለምን 3 የተነበበ ነው? ምክንያቱም በእርግጠኝነት በጣም ብዙ ጊዜ ላይ
ተመሳሳይ የሆኑ የመጽሐፍ ቅዱስ ክፍለ ምንባቦች ወይንም ደግሞ ታሪኮች ተጽፎ የምናገኝባቸው የመጽሐፍ ቅዱስ ክፍሎች ላይ አንዱን ታሪክ አንብበነው ሲነበብም ጭምር ሰምተነው በሌሎች ቦታዎችም ይሁ ተመሳሳይ የሆነ ታሪክ እንደተጻፈ ተነግሮን እናልፈዋል። ዛሬ ግን እንደ እግዚአብሔር ቅዱስ ፈቃድ አንደኛ ታሪኩን ለምን ሶስቴ እነዚህ ወንጌላውያን እንደጻፉት፣ ሁለተኛም ደግሞ ታሪኩን መደጋገም ለምን እንዳስፈለገ፣ ሶስተኛም ደግሞ ከታሪኩ ውስጥ ያለው ቁም ነገር እኛ ልንወስደው የሚገባው ፍሬ ነገር ምንድነው የሚሉትን ነገሮች ነው የምንማረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ እርሱ ከኛ ጋር ለመሆኑ ምስክር እንዲሆኑ የሰጠን ሶስት ነገሮች ናቸው። የመጀመሪያው እግዚአብሔር እስከ ዘመናት ፍጻሜ ማለትም ዓለምም ካለፈ በኋላ ዓለምም አሁን ባለንበትም ጊዜ እሱ ከኛ ጋር እንደሆነ የምናውቀው በምንድነው ተብሎ ብንጠየቅ የመጀመሪያው መልሳችን ቅዱስ በሆነው መንፈሱ ነው። አምላካችን ልዑል እግዚአብሔር ለአባቶቻችን ለሐዋርያት ከሰጣቸው ጸጋና ረድኤት መካከል ትልቁ ቃል ኪዳን ቢኖር እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ የሚለው ነው። እውነት ነው። በአካለ ሥጋ በምናየው በስጋዊ አይናችን አባቶቻችን ሐዋርያት መሬት ላይ እየተራመዱ አሁን ላንመለከታቸው እንችላለን። በእነሱ እግር ስር የተተኩ ግን እነርሱ ከእግዚአብሔር ወልድ መንፈስ ቅዱስ በእፍታ ገንዘብ ያደረጉትን የእግዚአብሔር ጸጋና መንፈስ ግን አንዱ በሌላው ላይ ምቹና ለተቀመጠበት ኃላፊነት ብቁ ሆኖ ሲገኝ እያሳደሩና እያስተላለፉ እስካሁን ድረስ አለ። ለአባቶቻችን ለሐዋርያት በቀደመው ዘመን አብሯቸው ሆኖ ሲሰራ የነበረው እግዚአብሔር ዛሬም ድረስ አሁን ይሰራል ብለን የምናምነው እግዚአብሔር በትላንትና ለአባቶቻችን የላከውን እና ያሳደረውን መንፈስ አሁንም ጭምር በእኛ ጋር ጭምር እንዳለ ስለምናምን። ሁለተኛው እግዚአብሔር አሁንም እንዳልተወን አሁንም ከኛ ጋር እንደሆነ የምናውቀው ደግሞ በቤተ ክርስቲያን ውስጥ በሰጠን በቅዱስ ሥጋውና በክቡር ደሙ ነው። ሰው ምናልባት ቅዱስ የሆነው መንፈሱን በየት ዞሮ ላገኘው እችላለሁ፣ እንዴትስ እኔ ጋር ደርሶ ላውቀው እችላለሁ ብሎ ቢጠይቅ ከቅዱስ ከሆነው መንፈሱ በላይ ደግሞ እግዚአብሔር አምላክ ይበልጥ ከኛ ጋር አብሮ እንዳለ ምስክር እንዲሆን በቤተ መቅደሱ አካሉ በሆነችው በቤተ ክርስቲያን የሰጠን ደግሞ ቅዱስ ሥጋውን ክቡር ደሙን ነው። በልተነው ጠጥተነው ረክተን የዘላለም ሕይወትን እንድናገኝ ብቻ ሳይሆን አብሮን እንዳለም ጭምር እንዳንጠራጠር አብሮን እንዳለም ጭምር እንድናምን ክርስቶስ ቅዱስ ሥጋውን ክቡር ደሙን ሰጥቶናል። ሶስተኛው እግዚአብሔር አምላክ ከኛ ጋር እንደሆነ ከኛ ጋርም እንደሚሆን የምናውቀው ደግሞ ቅዱስ በሆነው ቃሉ ነው። እስኪ ቅዱስ ቃሉ በሉ። ቅዱስ በሆነው ቃሉ እግዚአብሔር እስከ ዘላለም ድረስ አሁንም ከኛ ጋር ወደፊትም ቤተ ክርስቲያን ውስጥ በሚኖሩና በሚገኙ ሰዎች መካከል እንደሚኖር ቤተ ክርስቲያናችን ታምናለች። ቅዱስ ወንጌልም የዚህ እግዚአብሔር ከኛ ጋር ለዘላለም እንደሚኖር ምስክር ከሚሆኑ መጽሐፍት መካከል አንዱ ነው። ወንጌል እንደምታውቁት የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል የጌታችን የመድኃኒታችን ኢየሱስ ክርስቶስን አንደኛ የሕይወት ታሪኩን፣ ሁለተኛ በዚች ምድር ላይ በሚራመድበት ጊዜ ላይ የሰራውን የእጆቹን ተአምራት፣ በፍጻሜውም ደግሞ ለዓለም ድህነት ሲል ራሱን ቤዛ አድርጎ እንዴት እንደሰጠ ተጽፎ የምናገኝባቸው መጽሐፍት ናቸው። እነዚህ አራት ወንጌላት በመጽሐፍ ቅዱስ ውስጥ ስለ እግዚአብሔር ተጽፈዋል ብለን አምነን ከምንቀበላቸው መጽሐፍት በላይ ትልቅ ክብር ያላቸው መጽሐፍት ናቸው። ምክንያቱም እነዚህ መጽሐፍት የሐዲስ ኪዳን መጽሐፍት ስለሆኑ ሳይሆን ክብራቸው በጣም ከፍ ያለ ነው የሚባለው መጽሐፍ ቅዱስ ለሁለት ተከፍሎ ያለውን ፍጻሜ በእነሱ ላይ ስለምንመለከተው ነው። እንደምታውቁት የመጽሐፍ ቅዱስ የመጀመሪያው ክፍል ብሉይ ኪዳን ነው። የመጽሐፉ ጸባይ በሚባል ደረጃ ሙሉ በሙሉ የትንቢት መጽሐፍ ነው። ወደፊት ስለሚሆነው ወደፊት ስለሚደረገው ነው የሚናገሩ። የነዛ ሁሉ የትንቢት ፍጻሜ የነዛ ሁሉ የተቆጠረው ሱባኤ መደምደሚያና ማብቂያ በወንጌል ነው የተጠናቀቀልን። በነቢያት እንደተነገረ ነቢያት እንዲህ ብለው እንዳስተማሩት ነብዩ እንዲህ ብሎ እንደተናገረው ተብሎ በወንጌላችን ላይ ራሱ ለዛ ወንጌል ፍጻሜ ይህ መጽሐፍ መጠቀስ እንዲችል አድርገው ራሱ ወንጌላውያኑ ጽፈውልን የትንቢቱ ፍጻሜ ስለሆነ ስለ ጌታችን ስለ ኢየሱስ ክርስቶስ ሰው መሆን ስለሚናገር
ይህ መጽሐፍ በቤተ ክርስቲያን ውስጥ ያለው ክብር ትልቅ ቦታ ነው የሚሰጠው። በስርዓተ አምልኳችን እንኳን ስትመለከቱ በስርዓተ ቅዳሴያችን ላይ ቦታ ሰጥተን ከሚነበቡት ቅዱሳት መጽሐፍትም ጭምር የላቀ ክብርን ቤተ ክርስቲያን አጎናጽፋ የምታሳየው ቅዱስ ለሆነው ወንጌል ነው። ሌሎች መጽሐፍትን በስርዓተ ቅዳሴያችን እኮ እናነባለን እንጸልያቸዋለንም ጭምር። ወንጌል ግን ሲሆን ይለያል። ምክንያቱም ለዚህ ለምስራች፣ ለዚህ ለሚነበበው የወንጌል ዜናና ለዚህ ለምንሰማው ለክርስቶስ ቃል ቤተ ክርስቲያን ትልቅ ቦታን የምትሰጠው። ስለዚህ በእነዚህ ወንጌላት ላይ የጌታችን የኢየሱስ ክርስቶስ ታሪኩ፣ ሐሳቡ ለኛ ለሰው ልጆች ሊያስተላልፈው የፈለገው መልእክትም ጭምር ተጽፎ ስለሚገኝበት እንደ ድሮ እንደ ቀድሞ ነቢያትን መንፈሱን አሳድሮ በእነሱ ሳይሆን እሱ ራሱ ሰው ሆኖ መጥቶ ቃል በቃል ስለተነጋገረን መጽሐፉን ትልቅ ቦታ እንድንሰጠው ቤተ ክርስቲያናችን ታስተምራለች፣ ትናገራለችም ጭምር። እነዚህ ወንጌላት ላይ ታዲያ ወደ ውስጥ ገብተን ስናነብ ቅድም እንዳልኳችሁ የክርስቶስ ታሪክ በተለይ ተደጋጋሚ በሆኑ ቦታዎች ላይ ተጽፎ እናገኛለን። ለዛ ነው ሊቃውንተ ቤተ ክርስቲያን ወንጌል ተብለው የምንጠራቸውን አራቱን መጽሐፍት ራሱ ለሁለት ይከፍሏቸዋል። ለስንት ይከፍሏቸዋል? ለሁለት። የመጀመሪያዎቹ የማቴዎስ የማርቆስና የሉቃስ ወንጌል ናቸው። እነዚህ ሶስት ወንጌላት አንደኛ ስለ ጌታችን ስለ ኢየሱስ ክርስቶስ በምድር ላይ ስላለው ከመለኮታዊነቱ ባልተናነሰ በደንብ ግን አጉልተው አምላካችን ፍጹም ሰው መሆኑን ለማጠየቅ አበክረው ስለጻፉ አንድ፣ ሁለተኛ በታሪክ ይዘት ተመሳሳይነት ስላላቸው በእነዚህ ሁለት ዋነኛ ምክንያት እነዚህን ሶስት መጽሐፍት በአንድ ላይ ታናብባቸዋለች። በእንግሊዘኛው ራሱ ሲኖፕቲክ ጎስፕልስ ነው የምትላቸው፣ አብረውን የሚናበቡት መጽሐፍቶቹ። ሁለተኛውና ከነዚህ ወንጌላት ደግሞ የተለየው ደግሞ ወንጌል ምንድነው? የቅዱስ ዮሐንስ ወንጌል ነው። የመለኮት ወንጌል ተብሎ የሚጠራው ማለት ነው። ወንድሞቹ እንደጀመሩት ስለ ክርስቶስ ሰው መሆን ቅዱስ ዮሐንስ ወንጌላዊ ሲጽፍም ሆነ ሲያስተምር የዘር ሐረጉን እንደ ቅዱስ ማቴዎስ፣ ስለ ጥምቀቱ እንደ ቅዱስ ማርቆስ፣ ስለ ብስራቱ እንደ ቅዱስ ሉቃስ ከመጻፉ በፊት እና ከሱም አስቀድሞ ስለ አምላክ ቅድምናው በመጻፍ ነው የጀመረው ቅዱስ ዮሐንስ። በዛ ጽሕፈቱና በዚህም ምክንያት የተነሳ አባቶቻችን ከነዚህ ከተጻፉት ከአራቱ ወንጌላት የቅዱስ ዮሐንስ ወንጌል የተለየ ወንጌል ነው ይሉታል። እውነት ለመናገር ወንጌሉ ብቻ ሳይሆን የወንጌሉ ጸሐፊ ራሱ ቅዱስ ዮሐንስ የተለየ ነው። መጽሐፍ ቅዱስ ላይ ዮሐንስ በሚባል መጠሪያ የሚጠሩ ብዙ ቅዱሳን አሉ። በነገራችን ላይ አንደኛው ዮሐንስ በሚባል መጠሪያ የሚታወቀው ዮሐንስ መጥምቅ ነው። ማን አልኳችሁ? ይሄን የማስብላችሁ ለምን መሰላችሁ? በጣም ብዙ በሚባል ደረጃ የኛ ምዕመናን ዮሐንስ መጥምቅና ዮሐንስ ወንጌላዊን ያምታቷቸው። ስለዚህ ጠንቅቀን ማወቅ ስላለብን ነው፣ ልዩነት ስላላቸው ማለት ነው። ስለዚህ የመጀመሪያው ዮሐንስ ማን ነው አልኳችሁ? ዮሐንስ መጥምቅ ነው። ይህ ዮሐንስ መጥምቅ በአራቱም ወንጌላት ጌታችን ኢየሱስ ክርስቶስን ያጠመቀው የቅዱስ ዘካርያስና የቅድስት ኤልሳቤጥ ልጅ ነው፣ ዮሐንስ በመባል የሚታወቀው። ሁለተኛው ዮሐንስ እየተባለ የሚታወቀው ደግሞ ቅዱስ ማርቆስ ነው። ብዙ ጊዜ ላይ ቅዱስ ማርቆስ የሚለውን ስሙን ነው የምናውቀው እኛ። ግን በዕብራውያን ልሳን ማርቆስ ከሚለው ስያሜ ውጪ ዮሐንስም ተብሎ ይጠራል። በተለይ በሐዋርያት ሥራ መጽሐፍት ላይ ራሱን ቅዱስ ማርቆስን ዮሐንስ እያሉ እንደነ ቅዱስ ሉቃስ ያሉት ጸሐፊያን ስሙን ይጠሩታል። ስለዚህ ማርቆስ ራሱ ደግሞ ማን ተብሎ ይጠራል? ዮሐንስ ተብሎ ይጠራል። ይሄ መጽሐፍ ቅዱስ ላይ ያለ ልማድ ነው። አንድ ሰው በተለይ ደግሞ በዘመኑ በነበረበት ጊዜ ላይ እንደ እስራኤል ያለች በጣም የተለያዩ ቋንቋዎች የተለያዩ ህብረተሰቦች ይኖሩባት እንደነበረው ከተማ የሚነገሩት ቋንቋዎች የተለያዩ ናቸው። ስለዚህ በትንሹ አንድ ሰው ከአንድ በላይ ስም ይኖረዋል። እንደው የቅዱስ ማርቆስን ዮሐንስ መባልን ለምሳሌ ያነሳ ነው እንጂ ቅዱስ ጴጥሮስ ስንት ስም ነው ያለው? ክርስቲያኖች ራሱ ክርስቶስ እንኳን እኮ የዮሐንስ ወንጌል ምዕራፍ 21 ላይ ቅዱስ ጴጥሮስን የዮና ልጅ ስምዖን ሆይ ሲለው አልሰማን? ስለዚህ ራሱ ቅዱስ ጴጥሮስም ይባላል፣ ኬፋም ተብሎ ይጠራል። ደግሞ የዮና ልጅ ማን ተብሎ ይጠራል? ስምዖን ተብሎ ይጠራል። ሶስት ስም ቢኖረውም ግን ስንት ሰው ነው የሚጠራው? አንድ ሰው ነው። እየሰማችሁኝ ነው? አንድ ሰው ነው የሚጠራው። ስለዚህ ዮሐንስ ተብሎ ሁለተኛ የሚጠራው ወንጌሉን የጻፈው ቅዱስ ማርቆስ በሌላ መጠሪያ ነው። ሶስተኛ ዮሐንስ እየተባለ ደግሞ በሐዲስ ኪዳን በጣም የሚጠራው ወንጌል የጻፈ
ከወንጌሉም ባለፈ 3 መልእክታትን የጻፈ ከነዛም ደግሞ በተጨማሪ ለሐዲስ ኪዳን የትንቢት መጽሐፍ ተብሎ የሚጠራውን የራእይ መጽሐፍ የጻፈው ደግሞ ዛሬ በዓሉን የመሰወሪያውን የምናከብርለት ቅዱስ ዮሐንስ ወንጌላዊ ነው። በረከቱ ለሁላችን ትድረሰን። ቅዱስ ዮሐንስ ወንጌላዊ አስቀድሞ የክርስቶስ ደቀ መዝሙር ከመሆኑ በፊት የዮሐንስ መጥምቅ ደቀ መዝሙር ነበረ። ዮሐንስ መጥምቅ ጋር አብሮ ይማር የነበረ፣ አብሮ ከቅዱስ ዮሐንስ መጥምቅ ጋር ያገለግል የነበረ ነበር። ነገር ግን ቅዱስ ዮሐንስ መጥምቅ ዋነኛ ዓላማው የክርስቶስ ደቀ መዛሙርትን ወይንም ደግሞ ክርስቶስ መጥቶ ለሚያስተምራቸው ህዝቦች መንገድ መጥረግ ነው እንጂ እሱ ራሱ ክርስቶስ አልነበር። ስለዚህ ልክ ዮሐንስ መጥምቅ ክርስቶስን ካጠመቀው በኋላ ቅዱስ ዮሐንስ ወንጌላዊ ራሱ የዮሐንስ ወንጌል ምዕራፍ 1 ከቁጥር 23 ጀምሮ ስናነብ ረጅም ታሪክ ላይ ምን ብሎ ይናገራል? ጌታችን ኢየሱስ ክርስቶስም ከተጠመቀ በኋላ በመንገድ ሲያልፍ ዮሐንስ መጥምቅ ተመለከተውና እነሆ የእግዚአብሔር በግ አለ። እስኪ እነሆ በሉ እንጂ የማን በግ? የሚገርማችሁ ዮሐንስ ወንጌላዊ እቺን ስብከት ሰምቶ ነው ከክርስቶስ ጋር የሄደው። አሁን ከክርስቶስ ጋር ሰው እኮ ለመኖር እንኳን በቃል አንዲት ነገር ተብሎ ቀርቶ ስንት ስብከት እንደሚሰበክ አስቡት። ስንት መጽሐፍ እንደሚጻፍ አስቡት። ስንት ዝማሬዎች እንደሚዘመሩ አስቡት። እውነት ልቡናው ንጹህ የሆነና ከእግዚአብሔር ጋር ለመገናኘት ለሚፈልግ ሰው ግን ልክ መጽሐፍ እንደሚለው ለጠቢብ ስንት ቃል ትበቀዋለች? አንዲት ቃል። ዮሐንስ መጥምቅ ለክርስቶስ መንገድ ጠራጊ እንደሆነ የሚያውቁት ደቀ መዛሙርቱ ዮሐንስ ስለ ክርስቶስ ብዙ ነገር እንዲናገር ራሱ አልጠበቁም። እነሆ የማን በግ እንዲል ብቻ ነው የጠበቁት? የእግዚአብሔር በግ። ዮሐንስ ከዛ በኋላ ነው ተከተለው። ክርስቶስ አብረውት እንደነበሩ ሲከተሉት እንዳዩ ተመለከተና ዞሮ ጠየቃቸው። ምን ፈልጋችሁ ተከተላችሁኝ አላቸው። መምህር ሆይ ወዴት ታድራለህ አሉት። ወዴት ነው ማረፊያ አሉት። ኑና እዩ አላቸው። እዚህ ነው ሊላቸው አልፈለገም። ኑና እዩ አላቸው። አብረውት ዋሉ፣ አብረውት አመሹ፣ በዛው አብረውትም ጭምር ቀሩ። ግን በታሪክ ጽሕፈት ደረጃ ዮሐንስ ከዛ በኋላ ተመልሶ እንደሄደና ድጋሚ ደግሞ ከወንድሙ ከቅዱስ ያዕቆብ ጋር አሳ ሲያጠምዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄዶ እንደጠራቸውና ደቀ መዝሙር እንዳደረጋቸው ይነገራል። ይሄ ቅዱስ ዮሐንስ ወንጌላዊ ታዲያ በዮሐንስ መጥምቅ እጅ የተማረ ከዛም በኋላ በጌታችን በኢየሱስ ክርስቶስ እግር ስር ደግሞ ቁጭ ብሎ 3 ዓመትን ጭምር የዘለቀ ነው። በምስጢር ደረጃ እንደ ሌሎቹ እንደ ደቀ መዛሙርት እንደሆኑት እንደ ጌታችን ተማሪዎች ብቻ ሳይሆን ከዛም ላቅ ያለ ክብር ያለው ነው። ዮሐንስን ከፍ ያደረገው ዮሐንስ ወንጌላዊን በቤተ ክርስቲያን ውስጥ በደቀ መዛሙርቱን ፊት ሞገስን እንዲያገኝ ያደረገው የመጀመሪያው ነገር ንጽህናው ነው። እስኪ ንጽህናው በሉ። ንጽህናው ነው። ዮሐንስ ወንጌላዊ በነገራችን ላይ ንጹህ የሆነው ልብ ብላችሁ ስሙ። የዮሐንስ ወንጌል ምዕራፍ 13 ላይ ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ ባጠበበት ጊዜ ላይ በሚያጥብበት ወቅት ላይ በወገቡ ታጥቆት የነበረውን ጨርቅ ስለሰጠው ብቻ አይደለም፣ አስቀድሞኑ ያንን ጨርቅ ለመቀበል ያስችለው ዘንድ ንጽህና ስለነበረው አስቀድሞኑ ያ ቅዱስ ዮሐንስ ወንጌላዊ በንጽህናው ምክንያት በጅማሬው የክርስቶስ የወገቡን መታጠቂያ ሲቀበል በፍጻሜው ደግሞ ከመስቀል ስር ሆኖ የማንን እናት ተቀበለ? የጌታን እናት ተቀበለ። ሁለተኛ ከንጽህና ውጪ ዮሐንስን ከደቀ መዛሙርቱ ከፍ እንዲል ያደረገው ደግሞ ምንድነው ተብሎ ቢነገር ዮሐንስ ወንጌላዊን ከፍ ያለ ቦታ እንዲሰጠው ያደረገው ታስታውሱ እንደሆነ የዮሐንስ ወንጌል ምዕራፍ 19 ላይ ከዛ ምዕራፍ በፊትም ባሉት ቦታዎች ላይ ጌታችን ኢየሱስ ክርስቶስ የመጨረሻውን ራት ከደቀ መዛሙርቱ ጋር የቀመሰበት ነው። በተለይ ማቴዎስ ወንጌል ምዕራፍ 26 ላይ ክርስቶስ ራት በበሉበት ጊዜ ላይ ቅዱስ ሥጋውንና ክቡር ደሙን ከመስጠቱ አስቀድሞ አንድ ነገር ተናግሯቸው ነበረ። ትዝ የሚላችሁ ከሆነ ምን አላቸው? ከናንተ መካከል አንዳችሁ አሳልፋችሁ ትሰጡኛላችኋል። ይሄን ሲሰሙ ደቀ መዛሙርቱ በሙሉ ተደናገጡ። እኔ ሆን እያሉ ሁሉም ተረባበሹ። ቅዱስ ዮሐንስ ወንጌላዊ ግን ቅዱስ ጴጥሮስ ተመለከተውና ጠቀሰው ይላል። ጠቀሰው ማለት ምልክትን ሰጠው። አንተ ከጌታ ጎን ቅርብ ስለሆንክ እስኪ ጠይቀው ከኛ መካከል ማን ነው ይሄን የሚያደርገው አለ። እየሰማችሁ ነው። ቅዱስ ዮሐንስ ወንጌላዊም ወደ ክርስቶስ ደረት ተጠጋና ጌታችንን ምን ብሎ ጠየቀው? ከኛ መካከል ወይም ደግሞ
አሳልፋችሁ ትሰጡኛላችሁ ካልከው መካከል ማን ነው አሳልፎ የሚሰጥሃል? ልብ ብላችሁ ስሙ። ክርስቶስ ከናንተ መካከል አንዳችሁ አሳልፋችሁ ትሰጡኛላችሁ ነው ያለው። ዮሐንስ ግን ወደ ክርስቶስ ተጠግቶ ሲጠይቀው ማን ነው አሳልፎ የሚሰጥን ያለው? እኔ ሆን ብሎ ራሱ አልጠየቀው። በራሱ ተማምኖ እኮ አይደለም፣ ግን በየትኛውም ተአምር አሳልፎ አምላኩን እንደማይሸጠው ግን ጠንቅቆ ስለሚያውቀው እና አባቶቻችን ምን ይላሉ? ያንን ጥያቄ ለመጠየቅ ቅዱስ ዮሐንስ ወንጌላዊ ከክርስቶስ ደረት ስር የተጠጋበት ሰዓት ምስጢራትን ሹክ የተባለበት ነው ይላሉ። ምክንያቱም አንድ ሰው ደረታችሁ ጋር ተጠግቶ ዝም ብላችሁ እናንተ ላዳምጥ ቢል ምንድነው ሊያዳምጥ የሚችል? ልባችሁ ሲመታ አይደል? ዮሐንስ ወንጌላዊም እኮ ተጠግቶ ከክርስቶስ ደረት ጋር አነጋገረው ሲባል በጆሮ የመለኮትን የተዋሃደውን የጌታችን የኢየሱስ ክርስቶስን የምን ምቱንም ጭምር ነው የሰማው። የልብ ምቱን እኮ ነው የሰማው። ስለዛ ክብር የተነሳም አባቶቻችን ይናገራሉ። ዮሐንስ ወንጌላዊ በዚህ ምክንያት ትልቅ ቦታ ይሰጠዋል ይላሉ። ሶስተኛው ቅዱስ ዮሐንስ ወንጌላዊ ትልቅ ቦታ የተሰጠበት ምክንያት ደግሞ ስለጻፈው ወንጌል ነው። ምን ስላደረገው ወንጌል? ስለጻፈው ወንጌል። ቅድም እንዳልኳችሁ ሶስቱ የሚባሉት ማቴዎስ፣ ማርቆስና ሉቃስ ወንጌላቸውን ከጻፉ በኋላ ነው ዮሐንስ ወንጌሉን የጻፈው። ስለዚህ በጣም በብዛት በሚባል ደረጃ የዮሐንስ ወንጌል ታሪክ ድግምግሞሽ ብዙ አይገኝበትም። ምክንያቱም አባቶቻችን ሲያስተምሩ የነሱን ወንጌላት ከአንድም ሁለት ጊዜ ላይ የማንበብ ዕድል ነበሩ። ስለዚህ እነሱ አጽንኦት ሰጥተውበት ተናግረውበት ያለፉበት ጉዳይ ላይ ላይደግመው ይችላል። በአንጻሩ ደግሞ እነሱ መናገር ተጠብቆባቸው መጻፍ ተጠብቆባቸው ያልጻፉትና የተዉት ካለ ግን አብሮ ደግሞ አናቦ ጽፎታል። ለዛ ነው በአባቶቻችንም ሲያስተምሩን አንድ ክርስቲያን ወንጌልን መጽሐፍ ቅዱስን ለማንበብ ሲፈልግ ብቻውን አንዱን ብቻ ለይቶ ባያነበው ይመከራል። እየሰማችሁ ነው? ብቻውን ለይቶ ባያነበው ይመከራል። ትርጉም ስለማይሰጥ አይደለም። ሙሉ ስዕል ግን ሆኖ ሐሳቡን በትክክለኛነትና ያለምንም ጎዶሎነት ለማስተላለፍ ግን በጣም ስለሚያዳግት ነው። ቅዱስ ዮሐንስ አፈወርቅ ለዚህ የሰጠው ምሳሌ በጣም ጥሩ ነው። ምን ይላል ቅዱስ ዮሐንስ አፈወርቅ? ለምሳሌ አንድ ስዕል ከፊት ለፊታችሁ አስቀምጡ ይላል። ለምሳሌ ከኔ ከጀርባዬ የሚታያችሁ ስዕል አድህኖ የማን ነው? አይታያችሁም? ከልያችኋለሁ። የቅዱስ ዮሐንስ ይታያችኋል አይደል? ለምሳሌ ይህንን ስዕል እኩል ለአራት አካፈል ነው ልበላችሁ። እኩል ለአራት አካፈል ነውና ከኔ ጀርባ በስተቀኝ በኩል በስተግራ እንዲሁም በታችን ደግሞ በስተቀኝ በስተግራ በኩል እንመልከተው ብትሉ እያንዳንዱ ቦታ ላይ አንዱ ተጋርዶ ሌላው ቢከፈት አይታችሁ የምታዩትን ነገር ለመናገር ይከብዳል እንዴ? ከበዳችሁ? እሺ በሌላ ምሳሌ ላስረዳችሁ። የእመቤታችንን ስዕል አይታችሁታል አይደል? በግራና በቀኝ ከላይ ምኖች አሉ? ኧረ መልሱ። ቅዱሳን መላእክት አሉ። ከታችስ በግራና በቀኟ ማና ማን አሉ? አባ ሕርያቆስና ቅዱስ ኤፍሬም አሉ። ለምሳሌ ይሄንን ስዕል ለእኩል ከፈል ነውና በላይኛው በኩል ምን ይታያቸዋል ቢባሉ የእመቤታችንን ስዕል ማለት ባትችሉ እንኳን መልአክ ይታየኛል ማለት ትችላላችሁ? አትችሉ? እንችላለን። በታችም እንደዚህ ሁሉ ምን ይታያል ተብሎ ቢጠየቅ እመቤታችንን ብሎ መመለስ ባይችልም ግን የሚታዩትን ወይ አባ ሕርያቆስን ወይ ቅዱስ ኤፍሬምን ማለት ይችላል። ግን አንድ ሰው አሁን ለምሳሌ መላእክቱን አየው ቅዱስ ኤፍሬምና አባ ሕርያቆስን አየው እንዳለ ሁሉ ሙሉ በሙሉ ስዕሉን ብንገልጠው ግን የማንን ስዕል አየው ነው ብሎ የሚናገር? የእመቤታችንን። ብቻቸውንም ተሸፍነውም ቢሆን ሌሎቹ ለየብቻቸው ትርጉም ይሰጣሉ። አብረው ግን ሲገናኙ ሙሉ የሆነ ስዕል ፈጥረዋል አልፈጠሩ? ወንጌልም እንደዛው። የማቴዎስም የማርቆስም የሉቃስም የዮሐንስም ወንጌል አብረው ነው አባቶቻችን የሚያናብቡት። አሁን ከገባችሁ ቅድም ሶስቱን ተመሳሳይ የሆኑ ታሪኮች ድግምጋሚ ያነበብኩላችሁ በእያንዳንዱ በተነበቡት የመጽሐፍ ቅዱስ ክፍለ ምንባቦች ላይ አንዱ ጽፎት ሌላው ያልጻፈው ነገር አለ። ለምሳሌ ልንገራችሁ። የማቴዎስ ወንጌል ላይ ስናነብ ልብ ብላችሁ ሰምታችሁኝ ከሆነ የኛ የትምህርታችን ርዕስ የሆነው ተጽፎ የሚገኘው የማቴዎስ ወንጌል ላይ ነው። የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ተነስተው ወዲያ ሂድ ብትለው ይሄዳል ያለው ማቴዎስ ነው። ማርቆስ ላይ ብትፈልጉት ተመሳሳይ ታሪክ ጽፎ እቺን ሐሳብ ግን እዚህ ጋር አላነሳትም። ማርቆስን እንደዚሁ አደረገ፣ ሉቃስም እንደዚሁ አደረገ።
ለምን እንደዚህ አይነት ልዩነት ሊፈጠር ቻለ? አንድ ከሆነ የተመለከቱትም ነገር ተመሳሳይ ከሆነ ያዩትም ነገር አንድ አይነት ነገር ከሆነ እንዴት መለያየት ሊፈጠር ቻለ የሚለውን ደግሞ እንመልሰው። ወንጌላውያን ጌታችን ኢየሱስ ክርስቶስ ሐዋርያቱን ማለት ነው መርጦ ወደ አገልግሎት ሲያሰማራቸው አሳልፎ ከሸጠው ከአስቆሮቱ ይሁዳ ውጪ ክርስቲያኖች 11 የተመረጡት ከገሊላ የገጠራማው ክፍለ ከተማ ነው ወይም ደግሞ ቦታ ነው። አሁን እንዳለንበት ዘመን በነገራችን ላይ እንደዚህ አድርጋችሁ አትረዱት። መጽሐፍ ቅዱስ ተጽፎበት ክርስቶስ በምድር ላይ አስተምሮታል በሚባልበት ወቅት ላይ መጽሐፍ ማለት አሁን እንደምናገኘው በየቦታው የምናገኘው ትልቅ ነገር አይደለም። በጣም ውድ የሆነ ነገር ነው። እገሌ መጽሐፍ አለው ማለት ቅጠል አለው ብቻ ማለት ሳይሆን መጽሐፉን ሊያጽፍበት የሚችል ቁርበቱን ሊያገኝበት የሚችል ተጽፎ እስኪጨረስ ድረስ ለጸሐፊው መክፈል የሚችልበት አቅም ሊኖረው ያስፈልጋል። ስለዚህ ማንም ሰው እንደ ፍላጎቱ አሁን እንደምታገኙትና እንደምትመለከቱት መጽሐፍ ማግኘት በጣም ከባድ ነገር ነው። በድሮ ጊዜ ልብ ብላችሁ ስሙ። መጽሐፍ ማግኘት ብቻ ደግሞ ሳይሆን ማንበብና መጻፍ ራሱ በጣም ከባድ ነገር ነው። ማንበብና መጻፍ ራሱ በጣም ከባድ ነው። አሁን እኛ እንደነዚህ አይነት ነገሮችን በነገራችን ላይ ልብ ብለን ስላልሰማናቸው ስለማናውቃቸውም ጭምር ነው። አንዳንድ ወንጌላት ላይ የተጻፉበትን አገላለጾቻቸውን ስንመለከት በጣም ሊደንቀን ያስፈልጋል። በነገራችን ላይ አስቡት፣ 11 የገሊላ ሰዎች ናቸው። ከዚህ በፊት የትምህርት የማስተማር የመጻፍ መጽሐፍ ይዞ የመዞር ምንም ልምድ የላቸውም። አብዛኞቹ ያላቸው ሙያና ልምድ አሳ ማጥመድ ነው። ሌላ ምንም የሚያውቁት ተአምር የላቸው። እንግዲህ አስቡት፣ በመማርና በማስተማር ሂደት ላይ በጣም የቆየ ሰውና አዲስ የሚማር ሰው ተመሳሳይ የመቀበል ተሰጥኦ ይኖረዋል እንዴ? ይኖረዋል? አይኖረውም እኮ። መማርን ማስተማርን የለመደ ሰው የሚሰማውን እንዴት አድርጎ ሊይዝ እንደሚችል በጊዜ ሂደት እንኳን ለምዶ በደንብ ጥሩ ሊሆን ይችላል። እንደ አዲስ የሚሰማው ሰው ግን እንደዛ ላይሆን ይችላል። ስለዚህ ይላሉ ሊቃውንት ማቴዎስ፣ ማርቆስ እና ሉቃስ ለመማርም ለማስተማርም ጭምር ወንጌላውያኑ በጣም አዲስ ናቸው። ስለዚህ የሚያዩትን የሚመለከቱት ነገር ላይ ተመሳሳይ ታሪክ እየጻፉ ለምንድነው ልዩነት ወይንም ደግሞ ያረፍተ ነገር የሐሳብ የተለያየ ነገር ሊመጣ የቻለው ሲባል አንደኛ ልብ ብላችሁ ስሙ፣ ስለ ትኩረት ነው ይላሉ። እስኪ ስለ ትኩረት በሉ እንጂ ስለ ትኩረት። አሁንም ጥያቄ ልጠይቃችሁ፣ ቀላል ነው፣ አትጨነቁ። ለምሳሌ ያለንበት የምስካየ ኅዙናን የመድኃኔዓለም ገዳም ስንት መግቢያ በር ነው ያለው? 3 ነው አይደለ? አንደኛው ከበስተጀርባችን ነው። ሁለቱስ ከየት ነው ያሉት? ከበስተኋላ አይደለ? ከኛ በኋላ ነው ያሉት። ጥሩ። እስኪ አሁን ስጠይቃችሁ መልሱ። ከኔና ከናንተ በስተጀርባ ወይም ለናንተ በስተጀርባ ይቅርታ ባለው በር የገባችሁ ሰዎች ብቻ እስኪ እጃችሁ ነው ማለትም በዛ በር የገባችሁ ማለት እስኪ አውጡ። ሁላችንም እውነት ነው ያስብላል፣ ሁሉም ሰው ስለወጣ። ጥሩ። በኋላ ባሉት በሁለቱ በሮች የገባችሁ ሰዎች እስኪ እጃችሁ ነው። እንዴ ዝም ብሎ ነው እንዴ ተሰራው ታዲያ? ኧረ በዛ ምኑ ብቻ ግን ሐሳቡን ልንገራችሁ ለምን እንዳጠየቅኳችሁ። አሁን በዚህኛው በር የገባችሁት ሰዎች በሙሉ ማለት ነው እያያችሁ የገባችሁትን ነገር እስኪ አንዳንድ ነገር ንገሩ። ምን እያያችሁ ነው ወደዚህ የመጣችሁት? ምን እያያችሁ ነው የመጣችሁት? ቀላል ጥያቄ እኮ ነው። ምን አሉ? ህንፃ ቤተ ክርስቲያን አየው። እሺ አንድ። ሌላ ምን አያችሁ? ባንዲራውን አያችሁ። ጎበዞች። እሺ ሌላስ ምን አያችሁ? ሰላዱ። ኧረ እኔ ቤተ መቅደሱን ለማለት አይደለም፣ አይዟችሁ። ስትገቡ ወደዚህ ምን እያያችሁ መጣችሁ? አስፋልቱ ላይ በግራም በቀኝም ስትገቡ ወደዚህ ሁላችሁም አንድ አይነት ነገር እያያችሁ ነው የመጣችሁት። እንዳልሆነ ታውቃላችሁ። በእርግጠኝነት ነው የምላችሁ። አብዛኞቻችን በተመሳሳይ መንገድ መተን አንዱ ትኩረት ሰጥቶ ያየውን ነገር ሳናይ ቀርተን አናውቅም እንዴ? እዚህ ጋር እኮ የሆነ ነገር ሆኗል ሲሆን ነበረ እንዴ ምናምን እንላለን። ሁኔታው እኮ ሆኗል፣ ግን ሳናየው መቅረት ብቻ ሳይሆን ያየነውንም ነገር ምን ስላልሰጠነው። እስኪ ትኩረት በሉ። ትኩረት። ወንጌልም እንደዛው ነው ይላሉ ሊቃውንት። ማቴዎስ ትኩረት ሰጥቶ የጻፈበት ነገር አለ ለእርሱ በጣም የገዛው። ማርቆስም እንደዛው፣ ሉቃስም እንደዛው። ሁሉም ትኩረት ሰጥቶ የተናገረበትን ያስተማረበትን ሰብስባችሁ አንድ ስታረጉት ሙሉ ስዕል ይሰጣል።
ለዛ ነው አሁን ምን እያያችሁ መጣችሁ ስላችሁ በግራም በቀኝም ሰው እያየን አስፋልት እያየን መኪና እያየን የቤተ ክርስቲያኒቷን በር እያየን ውስጥ ገብተን ባንዲራ ቤተ መቅደስ ስላድኖ ስትሉ አሁን ሙሉ በሙሉ ስዕሉ አልገጠመም። እንደዛ ማለት ነው ልዩነቱ። ስለዚህ ከትኩረት አንጻር ሊመጣ ይችላል ማለት ነው። እየሰማችሁ ነው? አንድ ሁለተኛ ደግሞ ከትኩረት ውጪ ልዩነቱ ሊመጣ የሚችለው ሁለተኛው ምክንያት ደግሞ ከተጻፈበት ዘመን አንጻር ነው። ሁሉም በተመሳሳይ ዘመን አልጻፉ። ስለዚህ አንዱ ጽፎ ሌላው ወንጌላዊ ደግሞ ወንጌልን ሲጽፍ የአንዱን የማንበብ እድል ካለው አንዱ ያጎደለውን ወይም ሳይጽፍ የቀረውን ሐሳብ እሱ ደግሞ ሞልቶ ይጽፋል። ስለዚህ አሁን ልዩነቱ ለምን እንደመጣ ገባችሁ? ይሄንን ሁሉ ያወራነው ለምን መሰላችሁ? ከእንደዚህ አይነት የመጽሐፍ ቅዱስ ከምንማረው ትምህርት ጋር ስለሚያያዝ ብቻ ሳይሆን ነገ ቤታችሁ ገብታችሁ መጽሐፍ ቅዱስ ገልጣችሁ ስታነቡ ተመሳሳይ ታሪክ ስታገኙ ይሄ ልዩነት ከየት መጣ ብትሉ መልስ እንዲሆን ጥሩ አይመስላችሁ? ጥሩ። ስለዚህ በዚህ አይነት መነሻነት እኛ ለመጽሐፍ ቅዱሳችን መነሻ ያደረግነውን ወይም ያነበብነውን ታሪክ እስኪ ተመልከቱት። ታሪኩ የሚጀምረው ጌታችን ኢየሱስ ክርስቶስ ሶስቱንም ወንጌላት አንድ ላይ ስናናብበው ማለት ነው ተራራ ላይ ነበረ ይላል። ያ ክርስቶስ የነበረበት ተራራ ደብረ ታቦር ነው። ብርሃነ መለኮቱን የገለጠበት፣ ብርሃነ መለኮቱን ሲገልጥ ደግሞ ይዟቸው የሄዱት ሶስት የምስጢር ደቀ መዛሙርቱን ቅዱስ ጴጥሮስን፣ ቅዱስ ዮሐንስ ወንጌላዊ ዛሬ የምንዘክረውን እና ወንድሙ ቅዱስ ያዕቆብን፣ ሌሎቹ 9 እግረ ደብር ወይንም ደግሞ የተራራው ታች ላይ ነበሩ። ይሄ ታሪክ የተፈጸመው 9 ታች ቀርተው ባሉበት ክፍለ ጊዜ ላይ ነው። አንድ ሰው የታመመ ልጁን ይዞ ይመጣል። የታመመው ልጁን ይዞ ይመጣና ለደቀ መዛሙርቱ ይሰጣል፣ ፈውሱልኝ ብሎ። ይሄንን ማድረጉ ልክ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት መንፈስ ቅዱስን እስከተቀበሉባት እስከ ባለ ጰራቅሊጦስ ድረስ ብቻ ሳይሆን ከዛም በፊት ወልድ የተባለ ጌታችን ኢየሱስ ክርስቶስ ስልጣንን ሰጥቷቸዋል። አጋንንትን ማውጣት እንዲችሉ፣ እባቡን ጊንጡን መርገጥ እንዲችሉ፣ በነገስታት ፊት ቆመው እንኳን ሲናገሩ እሱ አንደበት እንደሚሆናቸው መስክሮላቸዋል። ስለዚህ ታማሚውን ይዞ መጥቶ ለነሱ ሰጥቶ ፈውስልኝ ብሎ መጠየቁ እንግዳ ነገር እንዳይመስላችሁ ልላችሁ ፈልጌ ነው። ሌላም የወንጌል ቦታ ላይ እኮ ራሳቸው ደቀ መዛሙርቱ በስምህ አጋንንት ተገዙልን ብለው እየመጡ እኮ ለክርስቶስ ሲነግሩት ትዝ አይላችሁ? ጌታ ምን ብሎ ነው የመለሰላችሁ? በስሜ አጋንንት ስለተገዙላችሁ ደስ አይበላችሁ፣ እውነት እላችኋለሁ ስማችሁ ግን በሕይወት መጽሐፍ ስለተጻፈ ምን ይበላችሁ። አዎ ጉዳዩ እኔ እናንተን የመረጥኳችሁ በምድር ላይ ተአምር ማድረግ እንድችሉ ብቻ አይደለም፣ በሰማያትም ጭምር ስማችሁ ምን እንዲደረግም እንዲጻፍ ነው አለ። ታዲያ አሁን ይሄንን ለሚያቅሰው እኮ በነገራችን ላይ የቅዱስ ዮሐንስ ወንጌላዊ ክብሩም ሆነ ታሪኩ መጽሐፍ እዚህ ወረቀት ላይ መጻፉ አይድነቃችሁ። እንኳን እዚህ ወረቀት ላይ እኮ በሰማይ ባለ በመንግስተ ሰማያት ምሰሶ ላይ ስሙ እኮ ተጽፏል። ዮሐንስ ክብራቸው የደቀ መዛሙርቱ እንዲህ ነው ልላችሁ ፈልጌ ነው። ስለዚህ ከክርስቶስ ከነበሩት ደቀ መዛሙርቱ አብረው ፈውስን እንዲያገኝ ለዛ ልጅ መጡ። ግን ደቀ መዛሙርቱ እየተከራከሩ ነበረ ከጸሐፍት ጋር። ጸሐፍት በአይሁድ ማህበረሰብ ውስጥ ታሪክን በመጻፍ በሌሎችም አገልግሎቶች ውስጥ የኖሩ ናቸው። ከክርስቶስና ከደቀ መዛሙርቱ ጋር እሳትና ጭድ ናቸው፣ አይዋደዱም። ክርስቶስን ጸሐፍት ብቻ ሳይሆን አይሁድም ፈሪሳውያንም በጥቅሉ ሊያወዱት የሚችሉት በሙሉ የማይወዱት በተለይ እነዚህ ጸሐፍት ፈሪሳውያን እየተባሉ የሚጠሩት አንደኛ ስለ ክብራቸው ስለሚጨነቁ፣ ክርስቶስን መምህር ነው ብሎ መናገር፣ ክርስቶስ ያስተምራል ብሎ ማመን፣ እሱ ከሚያስተምርበት ቦታ ቁጭ ብሎ መታየት ለነሱ የክብር ጉዳይ ስለሆነ አይወዱትም። ይሄንን ሩቅ ሳንሄድ ምሳሌ ልሰጣችሁ ይችላል። የዮሐንስ ወንጌል ምዕራፍ 3 ላይ ትዝ የሚላችሁ ከሆነ ልክ እኔና እናንተ እንደተሰበሰብንበት እንደ ምሽቱ በምሽት እየመጣ የክርስቶስን ቃለ ትምህርት ይማር የነበረ ሰው ነበር። እርሱም ስሙ ኒቆዲሞስ ይባላል። ኒቆዲሞስ ለምንድን ነበረ በማታ የሚመጣው ሲባል ሊቃውንቱ ምን ብለው ነው የሚመልሱት? በቀን ቢመጣ ኖሮ እርሱም የአይሁድ መምህር ስለሆነ ክርስቶስንም መምህር ነው ብሎ አምኖ በቀን ሰው በሚያየው ሰዓት ቁጭ ብሎ ቢገኝ ኖሮ አንተ መምህር ሆነ ከመምህር እግር ስር እንዴት ቁጭ ብለህ ትታያለህ? ድሮንም የማታውቀው ነበረ ብለው ክብሩን እንዳያሳንሱት ብሎ መቼ ይመጣ ነበረ? ማታ ማታ። የኒቆዲሞስም አባዜ ያለብን ሰዎች እኮ አለን ታውቃላችሁ። ሰው በተሰበሰበበት መገኘት የማንፈልግ፣
ሰው ባለበት ቦታ ላይ አብረን ቁጭ ብለን መማር ማንፈልግ፣ ለኛ የተለየ ድግስ እንዲደገስልን፣ የተለየ ትምህርት እንድንማር፣ የተለየ ቃል እግዚአብሔር እንድንሰማ እንድናደምጥ የምንፈልግ ሰዎች አለ። አንዳንዶቻችን እውነት ለመናገር የምናመጣቸው ወይም ያንን ስሜት ተሰምቶን የምንመጣበት ነገር በጣም ግልጽ ነው። እየሰማችሁኝ ነው? አድምጡኝ አደራችሁ። ይሄ ንግስ የማይመጣ ሰው፣ ቤተ መቅደስ ሰው ሲሰበሰብ የሚጨንቀው ሰው፣ ብዙ ሰው እንደዚህ ጉባኤ ሲሆን ምናምን እኔ ይጨንቀኛል። በቃ ጸጥ ረጭ ሲል እንደው ማንም ሳይኖር ይሻላል፣ ቁጭ ብሎ ለመነጋገር የሚመቻል የምትሉ የላችሁ? አራለን ተው። ስትስቁ ራሱ ትታዩኛላችሁ። ያው ችግሩን ስለምናቀው ማለት ነው። እንደነዚህ አይነት ሰዎች እውነት ለመናገር እንደዚህ መሰብሰቡ እንዲህ ማለቱ ሊጨንቃቸው የሚችል የተለያየ ምክንያት ሊኖራቸው ይችላል። እንደው አደራችሁን ክፉ ነው ወይንም ደግሞ ርኩስ መንፈስ ነው ብለን ዝም ብለን መደምደም አንችልም። ግን አሁን ባነሳውላችሁ በኒቆዲሞስ ምሳሌ ግን አንዳንዶች እንዲህ መሆንን የሚፈልጉት ለክብራቸው ስለሚጨነቁ፣ እነሱን ከማይመጥናቸው ጋር መቀመጥ ስለማይፈልጉ፣ በእነሱ አይነት ቦታ ላይ የሌሉትን ሰዎች አብረው ተቀምጦ መታየት ስለማይፈልጉ፣ ይሄ የሁላችን ሀቅ ነው። ስለዚህ ለክብራቸው ስለሚጨነቁ እንኳን ክርስቶስን ደቀ መዛሙርትን የማይወዱም ነበር። ስለዚህ ይከራከሯቸው ነበር። አቁመው ይከራከሯቸዋል። አስቡት፣ መምህራቸው የለም፣ ደብረ ታቦር ላይ ነው። እነሱ ብቻቸውን ናቸው። እታች ሆነው ደግሞ አጣብቂኝ ውስጥ ናቸው። የታመመ ልጅ መጥቶ አጋንንቱን ለማውጣት አጋንንቱን ለማሰናበት በጣም እየተጨነቁ ነው። በዛ ላይ ነው ጸሐፍት ደግሞ ተነስተው የሚከራከሯቸው። እዚህ በጣም ጭንቁስ በነበሩበት ሰዓት ላይ ጌታችን ኢየሱስ ክርስቶስ ከነበረበት ከተራራው ላይ ወረደና ተመለከታቸው። ቀጥታ አምላካችን የሄደው ወደ ጸሐፍት ነው። ምን አላቸው? ለምን ከነሱ ጋር ቆማችሁ ትከራከራላችሁ አላቸው። ምን ማለት መሰላችሁ? ክርስቶስ የለም ብለው እሱ መልስ ስለሚሰጣቸው ጥያቄያቸውን ከምን እንደሚያነሱት የኩላሊታቸውን ሐሳብም ጭምር ስለሚያውቀው እሱ በሌለበትና ባልተገኘበት ቦታ ላይ ደቀ መዛሙርቱን ክብራቸውን ዝቅ ለማድረግ ደቀ መዛሙርቱ የክርስቶስ በመሆናቸው ምክንያት ያገኙት ጥቅም እንደሌለ እንዲያውም አስመሳዮች እንደሆኑ ለማጠየቅ ሲሉ እያስጨነቋቸው ነበር። ስለዚህ ክርስቶስ እረኛቸው፣ ጠባቂያቸው ከፊት ለፊት ቆመላቸው። ተመልሶ ስለምን ትከራከሯላችሁ አላቸው። እውነት ነው። አንድም ተግሳጹ ለጸሐፍት ነው እንዳልኳችሁ። አለመኖሬን አይታችሁ መልስ የሚሰጣችሁ ሰው የለም ብላችሁ ለምን ታስጨንቋቸዋላችሁ ነው። በአንጻሩ ደግሞ ለደቀ መዛሙርቱም ተግሳጽ ነው ይላል ዮሐንስ አፈወርቅ። እናንተ ስለምን ከነሱ ጋር ታወራላችሁ? የኔ ደቀ መዛሙርት በመሆናችሁ አብራችሁ በመማራችሁ አብራችሁ በመዋል በማደራችሁ ምክንያት እንደማይሰሟችሁና እንደማያደምጧችሁ እያወቃችሁ ለምንድን ነው ከነሱ ጋር የምትከራከሩት? ቅድሚያ መስጠት የሚገባችሁ ለነሱ ጥያቄና መልስ ሳይሆን ታሞ ለመጣው ምንድን ነው? በሽተኛ ነው። እውነት እኮ ነው። በነገራችን ላይ አንዳንዴ ቅድሚያ መስጠት ያለብንን ነገር ክርስቲያኖች ጠንቅቀን ማወቅ አለብን። ቤተ ክርስቲያንም በጣም በዚህ አበክራ ትናገራለች፣ መጽሐፍ ቅዱሳችንም ጭምር። ከምንም ነገር በፊት ከምንም ነገር አስቀድሞ ቅድሚያ የምንሰጠው ነገር ቢኖር ልዑል እግዚአብሔር ነው። እስኪ እግዚአብሔር በሉ። አዎ፣ በምንም አይነት ነገር ክርስቲያኖች ከእግዚአብሔር ቀድሞ የሚመጣ ምንም ነገር ሊኖር አይችልም። ክርስቶስም ለዛ ነው መከራ መስቀሉን ተሸክመው አብረውት ሊከተሉ ጥሪ ላቀረበላቸው ሁሉ ትዝ የሚላችሁ ከሆነ ማንም ባሉን፣ ሚስቱን፣ ልጁን፣ እህቱን፣ ወንድሙን አይበል ያለው ሳያስፈልግ ቀርቶ እኮ አይደለም። እነዚህ ሰዎች ቁም ነገር ውስጥ ሳይገቡ ቀርቶ አይደለም። ግን እነዚህ ሰዎች ከማን እንዳይቀድሙባችሁ ለማለት ነው። ከእግዚአብሔር እንዳይቀድሙባችሁ ለማለት። ልክ እኮ ነው። ሚስት ከእግዚአብሔር አትበልጥም። እንደው ይቅርታ፣ ግን ሐቁ እንደዛ ነው። ባልሽም ከእግዚአብሔር አይበልጥም። ሐቁ እንደዛ ነው። ልጆቻችሁም ከእግዚአብሔር አይበልጡም። ያገኛችሁት ነገር በሙሉ ከእግዚአብሔር ለምን እንደማይበልጥ ታውቃላችሁ? እግዚአብሔር ስላለ ነው እነዚህንም ያገኛችሁት እንጂ ይሄ እሱ ባይኖር ኖሮ የእርሱ ልጆች ባንሆን ኖሮ ከየት ይሄንን ሁሉ እናመጣዋለን? ከራሳችን ሊሆን አይችልም። ስለዚህ ደቀ መዛሙርቱን ነገራቸው። ቅድሚያ መስጠት ላለባችሁ ነገር ቅድሚያ ስጡ። ቦታ መስጠት ላለባችሁ ነገር ቦታ ስጡ። ታሞ የሚሰቃይ ህመምን ያስጨነቀው ፈውስን የሚፈልግ ሰው እዚህ እያለ ለምንድን ነው ከነሱ ጋር የምትከራከሩት? ፈውሳችሁት እኮ መከራከር ትችላላችሁ። አስታማችሁትና ድህነትን እንዲያገኝ አድርጋችሁት ከዛ በኋላ ወደ እነሱ መመለስ ትችላላችሁ ሊላቸው። ደቀ መዛሙርቱ እውነትም ለመናገር ያ ያስፈልጋቸው ነበር።
የትኩረት አቅጣጫቸውንም ከዛ በኋላ አስተካክሎታል። ለዛ ነው ደቀ መዛሙርቱ አይቷቸው ከሆነ ከክርስቶስ እርገት በኋላ በወጣው በይሁዳ ምትክ ደቀ መዛሙርትን ለመምረጥ ወይንም ደግሞ ማቲያስን ካስገቡት በኋላ ትዝ ይላችኋል። ሁለተኛ ስራቸው ያደረጉት 7ቱ ዲያቆናትን መምረጥ ነበር። ስንት ዲያቆናት አልኳችሁ? 7ቱን ዲያቆናት። እና ለምን እንደመረጧቸው ታስታውሳላችሁ? እግዚአብሔር የመረጠን እኛን እንጀራ እንድናሳልፍ ሳይሆን እንድናስተምር ነው ያሉት። ስለዚህ ለዚህ አገልግሎት የሚሆኑ ከናንተ መካከል መስፈርት የሚያሟሉትን አምጡ፣ እኛ እንሾማቸዋለን። እነሱ እንጀራውን በማሳለፍ ከናንተ ጋር ባለው መስተጋብር ያገለግላሉ። እኛ ግን ተለይተን ስለ ነፍሳችሁ መጨነቅ አለብን አሉ። እውነት ነው። ስለ እንጀራ፣ ስለ መጠጡ፣ ስለሌላው ነገሩ የሚያሳስበን ሰዎች መሆን የለብንም። በነገራችን ይሄ ልብ ብላችሁ ስሙ፣ በዓላቶቻችንም ላይም ጭምር ተጽዕኖ ስላደረገብን አብዛኛዎቻችን ተቀምጠን የበዓሉን መንፈሳዊ ስነ ስርዓት ከሊቃውንታ ከአባቶቻችን ከመዘምራኑ ከመምህራኑ ጋር ከምእመናን ጋር ከመሳተፍ ይልቅ የሚያሳስበን ከዛ በኋላ ያለው ምግበ ስጋ ነው። በዚህ እውነት ለመናገር ይቅርታ አድርጉልኝ፣ እናቶቻችን ትታማላችሁ። የምንገኘው የት ነው? ሁላችንም በሚባል ደረጃ ማድ ቤት እኮ ነው። ከኋላ ገብተን እንጀራውን ወጡ እንላለን። የሚያስነቅፍ ሆኖ አይደለም፣ ግን ቅድሚያ መስጠት ላለብን ነገር ምን መስጠት አለብን? ቅድሚያ መስጠት አለብን። ይሄው እያየን እኮ ነው። ለታመመች ነፍሳችን ፈውስን ለሚያስፈልጋት ማንነታችን መጀመሪያ እኛ ስንቆም ነው ከዛ በኋላ ላለው ነገር የሚሄደው። ስለዚህ ክርስቶስ ደቀ መዛሙርቱንም ነገራቸው፣ ጸሐፍትን ግን ፊት ለፊት በሚባል ደረጃ እንዳያሸማቅቋቸው፣ ሰው የሌለ እስኪመስል ድረስ እንዳያሳፍሯቸው ክርስቶስ ጠበቃ ቆመላቸውና ለምን ትከራከሯቸዋላችሁ አላቸው። ወዲያውኑ ያ ሰውዬ የክርስቶስን መውረድ ሲመለከት እየሮጠ ሄደና ተንበረከከና ጠየቀው፣ እባክህ ጌታ ሆይ ልጄ በጠና ታሞብኛል፣ የያዘው በሽታ ደግሞ የሚጥል በሽታ ነው። ስለዚህ እንደሚጥል በሽታ አባትየው ዝርዝር ነገሮችን ተናገረ። አንደኛ በየቦታው ነው የሚጥለው አለ። በየቦታው ነው የሚጥለው እስኪበሉ ቦታ አይመርጥም እንደማለት ነው። እሳት ላይ ጥለዋል፣ ውሃ ላይ ጥለዋል፣ ጨረቃ በሆነ ጊዜ ላይ ይነሳበታል አለ። የበሽታው ክፋት ምን መሰላችሁ? ምናልባት የምታቁም ስለምትኖሩ ማለት ነው። ይሄ የሚጥል በሽታ ኤፒሌፕሲ ተብሎ ነው የሚጠራው በሕክምናው ዓለም ማለት ነው። ቆሞ የሚራመድ ሰው የሚጥል በሽታ ያለበት ሰው እንደማይመስል ታውቃላችሁ። በሽታው እንዳለበት የሚታወቀው ምን ሲያደርገው? ሲጥለው እኮ ነው እንጂ ቆሞ ሲራመድ ምንም ጤነኛ ነው የሚመስለው። እንደው ይሄ በሽተኛ ግን እኔና እናንተ ነው አይመስልም? ቆሞ ስንራመድ ሁላችንም እኮ ጤነኛ ነው የምንመስለው፣ ምንም ችግር የሌለብን፣ ምንም አይነት ከእግዚአብሔር ጋር በሰላምና በጤና ተፋቅረን የምንኖር ለሕጉ ለትእዛዙ ራሳችንን ያንበረከክን የምንመስለው። ግን የሚጥል በሽታ ተብሎ የሚጠራ ኃጢአት ሲጥለን ግን የዛን ጊዜ ላይ መጀመሪያውኑም እንዳልነበር እናውቀዋለን። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ክርስቶስ መጽሐፍ ቅዱስ ላይ ፈጽሟቸዋል አድርጓቸዋል ተብሎ የሚነገሩ ተአምራቶች ተአምር ማድረግ እንደሚችል ለማሳየት የተጠቀሱ አይደሉም። ልብ ብላችሁ ስሙ። ክርስቶስ ሽባ የሆነውን ሰው 38 ዓመት ሙሉ እዛ ጠበል ዳር ውሃው ጋር ተቀምጦ ለመፈወስ የጠበቀውን ሰው ያዳነው ሽባ መተርተር እንደሚችል እንድናውቅ አይደለም። መጻጉዕ ሽባ የሆነው እግሩ ነው። እግሮቻቸው ሽባ የሆኑ ሰዎች እንዳሉ ግን እንድናውቅ ነው፣ በመንፈስ ማለት ነው። በሚነገረን ልክ ሰምተን ቢሆን ኖሮ ሁላችንም እውነት ለመናገር እንዲህ ባልተጎሳቆልን ነበር፣ እንዲህ ባልሆንን ነበር። ስለዚህ ልጁን ይዞ መጣ። ያ ሰው የበሽታውን አይነት ዘረዘረ። ከዛ በኋላ ልጅ የታሞብኝ የመጣሁት አለ። ግን የሚገርማችሁ እንደዛ ብሎ አላቆመም። ይሄ በሽተኛ ሰውየው ልጁን ይዞት ከመጣ በኋላ ስለ በሽታው ከተናገረ በኋላ ትዝ ይላችኋል። ሳነብም ትዝ ካላችሁ ምን እንዳለ? ለደቀ መዛሙርት አምጥቼላቸው እነርሱ ምን ሊያረጉት አልቻሉም አለ። እስኪ ሊፈውሱት በሉ እንጂ አልቻሉም፣ ሊፈውሱት አልቻሉም ብሎ ተናግሮ ያመጣው ልጁ እንዲፈወስለት ነው። ከክርስቶስ እግር ስር ተንበርክኮ እየተማጸነ ያለው የታመመው ልጁ እንዲድንለት ነው። ግን ልጁን አምጥቶት ፈውስ የሚፈልገውንና የሚያስፈልገውን ነፍስ ከእግሩ ስር አስቀምጦለት ለክርስቶስ ይሄንን አሞታል ካለ በኋላ ግን ምኖች ሊያድኑት አልቻሉም ማለት ደቀ መዛሙርቱ ለምን ሊያድኑት አልቻሉ? እውነት እነሱ ማዳን የማይችሉ ስለሆኑ ነው? በፍጹም። የክርስቶስ ደቀ መዛሙርት ወይም ሐዋርያት ልብ ብላችሁ ስሙ ክርስቲያኖች፣
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥሎ በክብር የምንጠራት እናቱ የሆነችው ከስጋዋ ስጋ ከነፍሷ ነፍስ የነሳት ክብርት እመቤታችን ናት። ለስም አጠራሯ ክብር ምስጋና ይድረሳት። ከእርሷ ቀጥሎ የምንጠራው የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀሉን ነው። ምኑን አልኳችሁ? ከሱ ቀጥሎ የምንጠራው በቤተ ክርስቲያንም ትልቅ ክብር ያላቸው ክርስቲያኖች 12ቱ የጌታችን ደቀ መዛሙርት ሐዋርያት ናቸው። ይሄን ጠንቅቀን ማወቅ አለብን። አንዳንድ በሽታዎች በነገራችን ላይ አንዳንድ ህመሞች ደቀ መዛሙርቱ ሊያወጧቸው ያልቻሉትን የሚመስሉት ጉዳዩ የደቀ መዛሙርቱ የአቅም ጉዳይ ላይ የተንጠለጠለ ወይም ያለ ታሪክ ስላልሆነ ነው። ልብ ብላችሁ ስሙ። አንዳንዶቻችን ምን አይነት ጠባይ ያለን መሰላችሁ? በዓት አጽንተን እንዲያውም መነኮሳት ስላሉ ለዚህ ጥሩ ትምህርት ነው። አባቶቻችን በደንብ ያስተምሯቸዋል። በስርዓተ ገዳም አባቶቻችን ከሚታዘዟቸው እንዲሁም እነሱም ጭምር እንዲያደርጉት ከሚፈልጓቸው ነገሮች መካከል አንዱ አጽኖ በዓት ነው። ባሉበት ቦታ ጸንቶ መገኘት ማለት ነው። ብዙዎቻችን ስለተለያዩ የህይወታችን ችግርና ምክንያቶቻችን ወደ ተለያየ ቦታ እንበታተናለን። ታውቃላችሁ። አንደኛ እውነት ለመናገር የምንበታተንባቸውና ወደ ተለያዩ ቦታዎች የምንሄድበት ድህነትን፣ ፈውስን እንዲሁም ደግሞ ተአምራትን እንፈልገን ነው። ይሄ ሀቅ ነው። ለዛ ነው ለማንም ለተነሳ ነጋዴ የምንመቸው። በነገራችን ላይ የሆነ ነገር አለ፣ በሆነ ነገር እንዲሆነ ስንባል የማይመስለውን እንደሚመስል የማይሆነውን እንደሚሆን አድርገው ለሚያቀርቡልን ሰዎች ራሱ የምንታለለው ለዛ ነው። መታለላችንንም እውነት ለመናገር እኔ ልቤ ቅን ስለሆነና የዋህ ስለሆነ ነው እያልንም መደባበስ አያስፈልግም። አንዳንድ ጊዜ ላይ እኛም መስተካከል ስላለብን፣ እየሰማችሁኝ ነው? በደንብ አድርገን መስተካከል ስላለብን። ግን ምን ልላችሁ ፈልጌ ነው፣ አንዳንዶቻችን ከኛ መካከል ምን አይነት አመል አለብን መሰላችሁ? የሆነ የችግሮቻችን ያልተፈቱብን ከእግዚአብሔር ጋር እለት እለት ቆመን በጸሎት የምንለምነውን በጣም ብዙ ቦታ ሄደን ስለት የገባችሁበት ነገር የለም? በቃ በሄዳችሁበት በሙሉ እዛም እዚህም የምንላቸው እና ስለት መግባታችን በተለያዩ ቦታ እግዚአብሔርን መለመናችን አይደለም ጉዳዩን እናነሳላችሁ የፈለኩት። እንዲህ አይነት ሰዎች ምን አይነት ንግግር አላቸው መሰላችሁ? ለስንቱ ታቦት እኮ ነገርኩት ግን ምንም ሊያደርግልኝ አልቻለም የሚል ሰው ሰምታችሁ አታውቁ? ለስንቱ ተናገርኩ ያልተሳልኩበት የለም፣ ያለመንኩበት የለም። ጸሎት ይሰማል ተብሎ የተነገረበት ቦታ ጸሎት ስትጸልይ ይሄ ይደመጥልሃል የተባልኩትን በሙሉ አንብቤ ያለው ምንም ጠብ የሚል ነገር የለም ሊሉ ይችላል። ልብ ብላችሁ ስሙ። እንዲህ አይነት ነገሮች እንደኛ ድካምና እንደኛ ውጣ ውረድ የማይሆኑት ሳይሆኑ የሚቀሩ ጉዳዮች ስለሆኑ አይደለም። አንደኛ እግዚአብሔር እንደነዚህ አይነት ነገሮችን እንደለመን ነው ሊያደርግልን የሚችለው ወይም ደግሞ እንዳይሆን የሚፈቅደው ባለንበት ቦታ እንድንጸና ስለሚፈልግ ነው። እስኪ ባለንበት በሉ፣ እንድንጸና ስለሚፈልግ ነው። በቃ ጥያቄያችን ተደጋጋሚ እንደሆነ ሁሉ ተደጋጋሚውን ጥያቄ እዛው በቆምንበት ቦታ ላይ እንድንጠይቀው ይፈልጋል። ብዙ በዜና አበው ላይ በነገራችን ላይ እንዲህ አይነት ታሪኮች አሉ። በበዓት በማጽናት ወይም ደግሞ ባሉበት ቦታ ባለመታጣታቸው ምክንያት ለጠየቁት ጥያቄ እግዚአብሔር አምላክ ዘግይቶም ቢሆን ለነሱ እንጂ እሱ በወደደበት ሰዓት ግን ጸሎታቸውን ሰምቷቸው እሱ በወደደበት ሰዓት። ስለዚህ ደቀ መዛሙርቱን አንደኛ አልቻሉም ሲባል ይሄንንም እንድናቀው ነው። ሁለተኛው የክርስቶስ ደቀ መዛሙርት ሊያወጡት አልቻሉም። ይህን ርኩስ መንፈስ የተባለው ጉዳዩ የርኩስ መንፈስ ስላልሆነ ነው። ቅድም እንዳልኳችሁ የተፈጸሙት የክርስቶስ ተአምራት ጉዳዩ የተአምራት ብቻ ሳይሆን ለኛም ስለ ነፍሳችን ዝለት ማስተማሪያ እንደሆነ ሁሉ ደቀ መዛሙርቱ ሊያወጡት ያልቻሉት አጋንንት ማለት አዳምና ሔዋን መጀመሪያ የሰሩት በደልና ጥፋት ማለት ነው። እየሰማችሁ ነው? ማንም ደቀ መዝሙር ብቻ ሳይሆን በብሉይ የተነሱ ንጽህና ቅድስናን የተላበሱ አባቶቻችን እንኳን የመጀመሪያውን በደል ማን መርገሙን ሊያነሳልን ይቻላል? ማንም እኮ የለም። ማንም ሊያነሳልን አልቻለም። ደቀ መዛሙርቱ ይሄንን ርኩስ መንፈስ ሊያወጡት አልቻሉም የሚባለው ትርጉሙ እሱ ነው። በቀደመውም ዘመን አዳም ሔዋን የሰሩትን በደል ከአንዱ ከክርስቶስ ውጪ ያንን ሊፈውሰና ሊያድነን የሚችል ማንም የለም። ለዛ ነው ሐዋርያቱ እኮ ራሱ ውረድ ተወለድ እያሉ ሲማጸኑ የነበሩት። እነሱ ሊያደርጉት አልቻሉም፣ የሚሆንም ጭምር ስላልሆነ። በመላእክት አይደለም እግዚአብሔር ያዳነን፣ በነቢያት አይደለም እግዚአብሔር ያዳነን። የገዛ አንድያ ልጁን እስከ መስቀል ሞት ድረስ በመስጠት ነው ያዳነን። እሱ ብቻ ነው ሊያድነንም የቻለው። ለዛ ነው ደቀ መዛሙርቱ ሊያወጡት አልቻሉም የሚለው እንደዛ የሚነገሩ።
በውስጡ ግን የዚህ የበሽተኛው አባት ውስጥ ግን የምንመለከተውና የምናየው ነገር ግን ቢኖር የእምነት ጉድለትና ማነስ ነው። እስኪ የእምነት ጉድለት በሉ፣ ማነስ። ለምን መሰላችሁ? ይሄ አባት ልጁ እንደታመመበት ይዞ ከመጣ በኋላ አንደኛ ደቀ መዛሙርቶችን ሊያወጡ አልቻሉም ማለት። እሺ ችግር የለም እነሱን እንደው ወቀሰ አለ። ከዛ በኋላ ግን ሳነብላችሁ ንግግሩን ሰምታችሁታል። የምችል ከሆነ እንደው ከሆነልህ የሚሉ ንግግሮች አመላካችነታቸው በሽተኛ የሆነውን ልጁን ራሱ ይዞት መጥቶ እሱ ግን ያድንልኛል ባለው በአምላኩ በኢየሱስ ክርስቶስ ግን ሙሉ በሙሉ ምን አላደረገም? አላመነም ነበር። የሱን አለማመን ግን በደቀ መዛሙርቱ አለመቻል አላከከው። የኛ ጸባይ ነው ይሄ። የኛን ድክመት በሌላው የምናላክክ፣ የኛን አለመቻል በሌላው ኋላ መቅረት የምናሳብብ ሰዎች መታረም አለብን። ይሄው ማስተማሪያ እኮ ነው። ራሱ ሳያምን ቀርቶ ድክመት እንዳለበት አምኖ ልክ እንደመጀመሪያው አለማመኔን እርዳው ቢል እኮ ኖሮ ሲጀመር እግዚአብሔር ራሱ እንደዛ ሰጣ ገባ ውስጥ እንዲገባ የሚፈልግ ይመስላችኋል? ግን ሰውየው ችግሩን እንዲያውቀው ስለፈለገ ነው። የአብዛኞቻችን የሁላችንም ድክመት በሚባል ደረጃ ምናልባት በቀዳሚነት እኛ እንጥቀሰው እንጂ የመጀመሪያው ግን ሊሆን የሚችለው የአብዛኞቻችን እግዚአብሔርን እንደምንለው አናምነው። አባ ጴሜን የሚባል ጻድቅ እንደውም ሲናገር ምን ይላል መሰላችሁ? አቤቱ ጌታ ሆይ አፌ የሚለውን ልቤም እንዲለው አስለምደው ይላሉ። እስኪ በሉ አፌ እንደሚለው ምን እንዲለው አስለምደው። ለምን እንደሆነ ታውቃላችሁ? እንዳፋችን አማኝ የለም። እንዳፋችን አማኝ የለም። ታምነዋለህ ተብለ ስንጠየቅ እግዚአብሔርን ምን ብለን እንደምንመልሰው፣ ልብህ ግን ሌላ እኮ ነው የሚለው። ልብህ ሌላ ነው የሚለው። ያውቀዋል እግዚአብሔር ጠንቅቆ ነው የሚያውቀው። ስለዚህ እኛም ስላለማመናችን እግዚአብሔር ባደረገልንና እስካሁንም እያሳየን ባለው ጠባቆቱ ውስጥ ሊያድግ ስለሚጠበቀው እምነታችን መሳነፍና መጉደል የተነሳ የኛን አለማመን ሌላ ሰው ሊያናላክ፣ የኛን አለማመን ስለ ሌሎች ድክመት እያወራን ጊዜ አንፍጅበት። እንደዛ ታሞበት እንደመጣው እንዳባቱ አለማመኔን እርዳውን በሉ። እስኪ አለማመኔን እርዳው በሉ። አዎ በቃ አለማመናችንን እግዚአብሔር ይርዳልን። እሱ ነው የሚያስፈልገን። ማመን በሚጠበቅብን ልክ ስላላመንን እምነታችንስ ራሱ ለምን የተቀዛቀዘ ይመስላችኋል? እውነት እግዚአብሔር ላይታመንበት የሚችል ነገር ስላደረገ ይመስላችኋል? አይደለም እኮ እግዚአብሔር እርሱን ልናምንበት የሚቻሉትን ነገሮች በሙሉ አድርጎልናል። እውነት ለመናገር ክርስቲያኖች፣ ሰው ግን እምነቱ የሚሸረሸረው ወደ አለማመንም ደረጃ እየወረደ የሚመጣው ወይንም ደግሞ በእምነቱ ጥርጣሬ ውስጥ የሚገባው ለምን መሰላችሁ? አንደኛ ትኩረት መስጠት ሲያቆም። እስኪ ትኩረት መስጠት ሲያቆም በሉ። አዎ ትኩረት መስጠት ሲያቆም። እየተነጋገረ ያለው ከማን ጋር እንደሆነ አባትየው ስላላወቀ አይደለ? ቢቻልህ ከሆነልህ እያለ የሚያወራው እኔና እናንተም እያናገር ነው። በጸሎት ፊቱ ቆመን እየለመን ነው ያለውን ማን እንደሆነ እንወቅ። እመቤታችን ድንግል ማርያም እኮ ለማን የሚሳነው ነገር የለም የሚለው ቃል ነው ያሸነፈን። ለእግዚአብሔር ቆመህ የምታናገረው እሱን አምላክ ነው። አንተ ቆመህ ጸሎት የምትለምነው አምላክ እሱን መድኃኔዓለምን። ትኩረት አለመስጠታችን ግን አለማመናችንን እየጨመረው መጣ። እምነታችንን እያጠራጠረብን መጣ። እየተሸረሸረብንም መጣ። ሁለተኛ እምነታችንን እያደከመብን እየሸረሸረብን የመጣው ደግሞ ምን መሰላችሁ? ሰዎች ላይ መደገፋችን። ምኖች ላይ መደገፋችን? ሰዎች ላይ መደገፋችን። ሰዎች ላይ መደገፋችን እምነታችንን በጣም ሸርሽሮታል። እውነት ነው። በነገራችን ላይ በሚያምኑ ሰዎች መካከል መታጠር ዋጋ አለው። በሚያምኑ ሰዎች ተከቦ መኖር በጣም ዋጋ አለው። እንደ ቀልድ አትመልከቱት። እኛ እውነት ነው ላናምን ልንጠራጠር በሙሉ ልባችንም እግዚአብሔርን አቤት ላንለው እንችላለን። በሚሉ ሰዎች ግን መካከል መገኘት እግዚአብሔር ስለኛ አለማመን ብሎ ያዘገየውን የጸሎታችንን መልስ እንኳን መልስ እንደሚያሰጥ ታውቃላችሁ። የማርቆስ ወንጌል ምዕራፍ 2 ላይ ክርስቶስ የተሰበሰበበት እንዲሁም ፈውስ ይሰጥበት የነበረበት ቤት ላይ በጣም ብዙ ሰዎች ነበሩ ይላል። እንዲያውም ከሰዎቹ ብዛት የተነሳ እንደዚህ ውጪ ላይ ራሱ የሚጠብቁ በጣም ብዙ ሰዎች አሉ። እና አንድ ጓደኛቸው ታሞባቸው በቃሬዛ ተሸክመው ሰዎች መጡ። በምን ያስገቡት? ሁሉም ተሰልፎ የመጣውና እዛ ቤት ውስጥም ውጭም ያለው የሆነ ጥያቄ እግዚአብሔር እንዲመልስለት የመጣ ነው። ፈውስ እንዲሰጠው የመጣ ነው። ግን ቆመው ነው። ምን አድርገው ነው?
ኧረ ቶሎ በሉ መልሱ። ቆመው ነው። ሰውየው የመጣው ደግሞ በምንድን ነው? በቃሬዛ። እንዲህ አይነት አመል ያለብን ሰዎች እንዳለን አሁንም ልነግራችሁ እወዳለሁ። እውነት ነው፣ ታመን የመጣ ነው። እኛም ጤነኛ ሆነን ላይሆን ይችላል። ከኛ በላይ ለጸናበት ሰው ግን እንዴት አናዝን? ምሳሌ ልስጣችሁ። ጠበል ቦታ ስንሄድ እያጉረመረምን እኮ ነው የታመመ ሰው የምናስቀድመው። ታውቃላችሁ? እያጉረመረምን ደስ አይለንም። ራሱ አሞት ነው ወንድሜ እባክህ ቅድሚያ ስጠው ሲባል ሰልፍ ያዝ እንላለን። ሰልፍ ያዝ። እኔ ሳላመመኝም እኔም እኮ እዚህ ጋር የቆምኩት እኮ ተሽሎኝ አይደለም ምናምን እንላለን። ለቅዱስ ቁርባን እንኳን ተሰልፈን ቅዱስ ስጋውን ክቡር ደሙን ለመቀበል እየመጣን አረጋውያን ከኛ ቀድመው መምጣት የሚገባቸው እንኳን ሲመጡ እኮ አንፈልግም። እርግጥ ነው ስርዓቱ የሚያዘው በነገራችን ላይ ቅደም ተከተል አለ። ያንን ቅደም ተከተል ምክንያት አድርጎ ግን አንዱ ለአንዱ እንኳን ወንድሜ አንተ አንቺ አንባባልም። እንዲያውም አያምጣብን እንጂ ከኛ ቀድመውን ሲመጡ ራሱ አሁን አንተም ብሎ ቆራቢ ምናምን እያልን የምንናገረው እኛ በልባችን እና በጣም እውነቴን እንደምላችሁ የምንፈልገውን ከእግዚአብሔር ፈውሳችንን፣ ድህነታችንን፣ ከሱ ጋር ያለንን ህይወታችንን እውነት ያልተሳሰረልን እኛ ለሌላው ስለማንራራ ነው። እንዴት ልባችን ጨካኝ እንደሆነ መድኃኔዓለም ይወቅልን። በጣም ጨካኞች ነን። ስንታይ ልበ ሩሩሃን መሰልን እንጂ ለጠናበት በጣም ለከፋበት ይበልጥ እግዚአብሔር ለሚያስፈልገው ሰው እኛ እኮ መንገድ ላንከፍት እንችላለን። መንገዱ ዳር ቆመን እንዲያውም መንገድ ልንዘጋ እንችላለን። በፍጹም ብለን በእኔ በኩል ካላገኘው የሚለውም ሰው ደግሞ አይጠፋም እኮ አሁንማ እግዚአብሔርን ፈልጎ መጥቶ ግን በሰውየው በኩል እንዲገኝለት የሚፈልግ ብቻ እግዚአብሔር ካለብን ደዌ እውነት ይሰውረን። ጭብጡ ግን ልላችሁ የፈለኩት ሰውየውን ይዘውት መጡት። በምን ያስገቡት? አልቻሉም። ስለዚህ ሰው ሰልፍ ላይዝበት የሚችልበት ቦታ የት መሰላችሁ? ጣሪያው ላይ። ህመምተኛውን ይዘው ቤት ገብታችሁ አንብቡት። የማርቆስ ወንጌል ምዕራፍ 2 ላይ በቃሬዛ ተሸክመው ጣሪያ ላይ ወጡ። ጣሪያውንም ነቀሉት። ፊት ለፊት ክርስቶስን አዩት። ከላይ ማለት ነው። ማንም ሰልፍ አልያዘማ። ከላይ አራቱ ጓደኞቹ በገመድ አሰሩትና ያንን በሽተኛ ከክርስቶስ እግር ስር ቁጭ አደረጉት። እንግዲህ ማን ሊቀድመው ነው? ክርስቶስ ምን እንዳደረገ ታውቃላችሁ? የወረደውንና በፊት ለፊቱ የተቀመጠውን በሽተኛ ተመለከተውና ወዳጆቹን ቀና ብሎ አያቸው። ስለናንተ እምነት ብዬ ወዳጃችሁን ፈውሼላችኋለሁ። አያችሁት? ባመነ ሰው መካከል፣ በጉባኤ መካከል፣ በቤተ ክርስቲያን ውስጥ መሰብሰብና መገኘት እባካችሁ ቦታ እንዳለው እንወቅ። የኛ ጥርጣሬ ራሱ መልስ አግኝቶ ሙሉ እምነት ሊኖረን የሚችለው በጋራ ተሰብስበን በምናረገው ነገር ነው። የቤተ ክርስቲያንን አንድነቷን፣ ማህበራዊነቷን በአንድነት የምናረገው ነገር እንደቀላል እንዳትመለከቱት። ስለዚህ ክርስቶስ እንዲህ አለው። ከስንት ጊዜ ጀምሮ ነው የታመመው አለ። ከሕፃንነቱ ጀምሮ ነው አለ። አሁንም ጉዳዩ ስለሚጥል በሽታ አይደለም ክርስቲያኖች። ከሕፃንነቱ ጀምሮ ታሟል የተባለው አዳም ነው። ከተፈጠረበት ጊዜ አንስቶ ገና ሰውነትን ሳያጣጥም በምክረ ከይሲ ወድቆ እየተረገጠ የኖረው እሱ ነው። በሽተኛው የማይፈወስ ሕመም የያዘው። መጨረሻ ላይ ግን ክርስቶስ ምንድን ያለው? አንተ ዲዳና ደንቆር የሆንክ መንፈስ ውጣ አለ። ሲጀመር ዲዳ ሰው ይሰማል አይሰማም? አረ ይሄ ቀላል ጥያቄ ነው። ይሰማል? ዲዳና ደንቆር የሆነ ሰው ይሰማል? አይሰማም፣ አያዳምጥም እንጂ። ዲዳና ደንቆር የሆነ መንፈስ እኮ ማለት አይለመም አይናገርም ማለት ነው። አይሰማም፣ ምን ማድረግም አይችልም። አይገርማችሁም? ክርስቶስ አንተ ዲዳና ደንቆሮ የሆንክ መንፈስ ውጣ ሲለው አለመስማቱንም ጭምር ፈውሶ ነው ሌላውን ህመሙንም ጭምር ያዳነለት። አባቱ ይዞት የመጣው ምን የሚያደርግ በሽታ አለበት ብሎ ነው። እሱ ግን ፈውሱን የጀመረው ከምን ጀምሮ ነው? ከጆሮ። ክርስቶስ እንዲህ ያደረገው እኮ ከጆሮአችን ነው ፈውስን የጀመረው። የሰይጣንን ምክር በሰማንበት ጆሮ በድንግል ማርያም ደግሞ መልካም ዜና ሰምተን እንድንድን አደረገ እኮ። ጆሮአችንን ፈውሶ ነው። አሁንም እግዚአብሔር ምንህን ስጠኝ ነው የሚል። ጆሮህን ከሰጠው ሌላው ነገር በደንብ አድርጎ ይስተካከልልሃል። በጆሮ በኩል ልብህን ማግኘት ስለሚችል። ስለዚህ ክርስቶስ ነገራቸው። እኛ ልናወጣው ያልቻልነው ለምንድን ነው አሉት። እውነት ነው። እነሱ ሊያወጡት ያልቻሉት እምነት ስለሌላቸው፣ እምነታቸው ስለበረደ ብቻ አይደለም። እንዳልኳቸው አንደኛ ማን ብቻ ነው ያን ፈውስ መስጠት የሚችለው? እግዚአብሔር። ሁለተኛው ግን ምን አላቸው መሰላችሁ? እናንተ አትታመሙ እንጂ የታመመ ሰው ከእናንተ መካከል ቢገኝ አምናችሁ ጸሎት ብታደርጉለት ኖሮ ይድን ነበር አላቸው። አምናችሁ ተመልክታችሁ አዳምጣችሁ ቢሆን ኖሮ ይድን ይፈወስ ነበራል። ከዛ በኋላም ክርስቶስ አጠነከረላቸው። የሰናፍጭ ቅንጣት ታክል እምነት ካላችሁ
ይህን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ምን ያደርጋል? ይሄዳል። ክርስቶስ ይህን ያደረገልን ለኛም ክርስቲያኖች በእኛ ዘንድ የታጣውን እምነት በድንግል ማርያም አገኙ። በሷ ዘንድ ያገኘውን እምነት ምክንያት አድርጎ እግዚአብሔር ተራራ ሳይሆን ያፈለሰው ተራራ የሚያፈልሰው አምላክ እሷ ማህፀን ውስጥ አደረለት። በሷ ማህፀን ውስጥ ያደረው እግዚአብሔር ደግሞ ስጋ ነስቶ በእኛ መካከል በመወለዱ ደግሞ እኛም አልናጋ አልላወስ ያለንን ተራራ ምን አረገልን? አራቀልን። በደላችንን፣ ክፋታችንን፣ ነውራችንን፣ ትላንትና የነበረንን በደላችንን ሁሉ አርቆ በጽድቅ እንድንመላለስ የፈቀደልን አምላካችን ስሙ የተመሰገነ ይሁን። የሰማነውን በልቦናችን ሰሌዳ ይጻፍልን። ዘመኑን አምላካችን ቅዱስ እግዚአብሔር የተገለጠበት የመገለጥ ዘመን እንደሆነ እኛም ራሳችን ከእግዚአብሔር ፊት በምግባር በሃይማኖት የምንገለጥበት ያድርግልን። በጎደለው በነጠበው በክቡራን አባቶቻችን የሚታረም ይሁን። ስብሐት ለእግዚአብሔር።